በአማራ ክልል ከ52 ሚሊዮን ኩንታል በላይ የመስኖ አትክልትና ፍራፍሬ ምርት እንደሚጠበቅ ያገኘነው መረጃ ያስረዳል። ለዛሬ ደግሞ ክቡራትና ክቡራን ውድ የፎረስት ሚዲያ ተከታታዮች ተፈጥሮ አሟልታ የሰጠችውን የባሌ ተራሮች ብሔራዊ ፓርክን ለመቃኘት እንሞክራለን። ሌሎችም መረጃዎችን ይዘንላችሁ ቀርበናል። ይህ ፎረስት ሚዲያ ነው። በፎረስት ሚዲያ የተለያዩ ተአማኒና ሚዛናዊ የሆኑ ተጨባጭ መረጃዎችን ወደ እናንተ እናቀርባለን። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? ቪዲዮዎቻችንን ላይክ እና ሼር እንዲሁም ደግሞ ሰብስክራይብ እያደረጋችሁ ስለሆነ ከልብ አድርገን እናመሰግናለን። ቀዳሚው መረጃችን በአማራ ክልል ከ52 ሚሊዮን ኩንታል በላይ የመስኖ አትክልትና ፍራፍሬ ምርት ስለመጠበቁ ያገኘነው መረጃ ይጠቁማል። በአማራ ክልል በምርት ዘመኑ ከመስኖ ሰብል አትክልትና ፍራፍሬ ከ52 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ መሆኑን የክልሉ ግብርና ቢሮ አስታውቋል። በቢሮው የመስኖና ሆርቲካልቸራል ልማት ዋና ዳይሬክተር ይበልጣል ወንድም ነው ባደረጉት ቆይታ ከኢቲቪ ጋር በክልሉ የመስኖ አትክልትና ፍራፍሬ ምርቶች ላይ ትኩረት ተደርጎ እየተሰራ ስለመሆኑ ተናግረዋል። በዚህም በመኸርና በመስኖ የማልማት ስራ እየተከናወነ መሆኑ ገልጸዋል። በክልሉ ከ383,000 ሄክታር በላይ መሬት በተፈጥሮ በተለያዩ የመስኖ ሰብል አትክልትና ፍራፍሬ ለመሸፈን እየተሰራ ስለመሆኑ ጠቁመዋል። ከዚህ ውስጥም በ260,000 ሄክታር መሬት ላይ በመስኖ ስንዴ በመሸፈን ከ10 ሚሊዮን ኩንታል በላይ የስንዴ ምርት ለማግኘት እየተሰራ መሆኑን ገልጸዋል። እስካሁን ከ17,000 ሄክታር በላይ በዘር መሸፈኑን አንስተው አሁን ላይ ቀድመው በክረምቱ የተመረቱ የአትክልትና ፍራፍሬ ምርቶች ደርሰው ገበያ የማረጋገጥ ስራ እየተከናወኑ መሆኑን ገልጸዋል። በክልሉ ለአትክልትና ፍራፍሬ የሚሆኑ አካባቢዎችን በመለየት በክላስተር እንዲመርቱ የማድረግ ስራ መሰራቱን ከስርዓተ ምግብ ማሻሻል ጋር በተያያዘ አርሶ አደሩ በጓሯቸው የተለያዩ የፍራፍሬ ምርቶችን እንዲያመርቱ ከ3 በላይ ዝርያቸውን መስጠት መቻሉ የተሻለ ውጤት እንደሚያስገኝ ዋና ዳይሬክተሩ አንስተዋል። በተፋሰስ የአፈር ውሃ ጥበቃ ተሰርቶላቸው ከስራ ዕድል ፈጠራ የዘር ምንጭ እንዲሆኑ በተሰራው ስራ የተሻለ ምርት እንደሚጠበቅም ተናግረዋል። በዘርፉ የተሻለ ምርት ለማግኘትም ከዚህ በፊት ያጋጠሙ የነበሩ የገበያ ትስስሩ ደካማ መሆን፣ የተባይ የመከላከል ስራ አናሳ መሆኑና ሌሎች በዘርፉ የሚያጋጥሙ ተግዳሮቶችን ለመፍታት እየተሰራ ነው ያሉት ዋና ዳይሬክተሩ በክልሉ በምርት ዘመኑ ከመስኖ ሰብል አትክልትና ፍራፍሬ ከ52 ሚሊዮን ኩንታል በላይ ምርት ለማግኘት እየተሰራ ነው ብለዋል። በአማራ ክልል በመኸርና በመስኖ የገጸ ምድርና የከርሰ ምድር የውሃ ሀብትን ለመስኖ ልማት በማዋል የምግብ ሉዓላዊነትን ለማረጋገጥ እየተሰራ ነው። ተፈጥሮ አሟልታ የሰጠችውን የባሌ ተራሮች ብሔራዊ ፓርክን ለማስጎብኘት ለዛሬ እንሞክራለን። ውብ ተፈጥሮን በጉያው የያዘ ስፍራ ነው። ማን ካላችሁ ደግሞ የባሌ ተራሮች ብሔራዊ ፓርክ የበርካታ የተፈጥሮ ሀብቶች መገኛ በመሆኑም የብዝሃ ሕይወት ተመራማሪዎችን ቀልብ ለመሳብ የቻለ ነው። በፓርኩ የሚገኙ ምንጮች ከሀገራችን አልፎ ለጎረቤት ሀገራት ጭምርም ተስፋን የሚያለመልመው ወንዞችም መነሻ መሆናቸው ይነገራል። በኦሮሚያ ክልል ባሌ ዞን የሚገኘው ብሔራዊ ፓርኩ ከአዲስ አበባ በአማካይ በ400 ኪሎ ሜትር ርቀት ላይ ይገኛል። ፓርኩ በጥቅጥቅ ደኖች የተሸፈነ ውብ የመሬት ገጽታዎች ያሉት ረግረጋማና እርጥበት አዘል መሬቶችን የያዘ እንዲሁም ብርቅዬ የዱር እንስሳትና አዕዋፋትም መገኛ እንደሆነ ይታወቃል። የቱሪስቶችን ቀልብ በመሳብ እጅግ ተወዳጅ ስፍራ መሆኑን በመደወላቡ ዩኒቨርሲቲ የጂኦግራፊና የአካባቢ ጥናትና ምርምር ክፍል ኃላፊ የሆኑት ደራራ ኩንቡሽ ጉርሙ ይገልጻሉ። በባሌ ተራሮች ብሔራዊ ፓርክ መልክዓ ምድር ላይ የጥናትና ምርምር ስራዎችን ያከናወኑት ደራራ ኩንቡሽ ፓርኩ ያልታዩ ገጸ በረከቶችን በውስጡ መያዙንም ይናገራሉ። እጅግ ውብና ማራኪ የሆኑ ፏፏቴዎች፣ ምንጮች፣ ዋሻዎችና ታሪካዊ የትክል ድንጋዮች በፓርክ ውስጥ የሚገኙ የቱሪስት መዳረሻዎች ናቸው ይላሉ። በባሌ ተራሮቹ ሰንሰለት ውስጥ የሚገኙ ነገር ግን ገና ያልታዩ ብርቅዬ የዱር እንስሳትና አዕዋፋት ለተለያዩ አገልግሎት መዋል የሚችሉ እድሜ ጠገብ ዛፎች የተመልካችን ቀልብ የሚገዙና ሐሴትን የሚፈጥሩ መሆናቸውንም ተመራማሪው ይገልጻሉ። አካባቢውን የረገጠ ሰው ስፍራው ምን ያክል ውብ እንደሆነ ይረዳል ይላሉ።
አቶ ደራራ በፓርኩ ዙሪያ ባካሄዱት ጥናትና ምርምር ከ1980 ዓ.ም ጀምሮ ባለው ወቅት በአካባቢው ነዋሪዎች ለእርሻ መሬት፣ ለማገዶ እንጨትና ለመሰል ተግባሮች ሲባል በሁሉም አቅጣጫ ፓርኩ አደጋ ተጋርጦበት እንደነበር የሚዘነጋ አይደለም። የባሌ ተራሮች ብሔራዊ ፓርክ እስካሁን በነበሩ መሪዎች ትኩረትን ሳያገኝ መቅረቱ የሚናገሩት አቶ ደራራ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በፓርኩ ውስጥ የተገነቡ ሎጆች፣ የመንገድና የባቡር መሰረተ ልማቶች ያልታዩ ጸጋዎችን በመግለጥ አካባቢውን ተጠቃሚ የሚያደርጉ ናቸው ብለዋል። ፓርኩን ከትውልድ ወደ ትውልድ እንዲሻገር እስካሁን ጠብቆ ያቆየው የአካባቢው ማህበረሰብ በጠቅላይ ሚኒስትሩ ትኩረት በማግኘቱና በመጎብኘቱ ትልቅ ደስታ እንደፈጠረ የሚናገሩት አቶ ደራራ ፕሮጀክቶቹ ተጠናቀው ወደ ስራ ሲገቡ ለበርካታ ዜጎች የስራ ዕድል እንደሚያስገኝም አመልክተዋል። በፊት አስቸጋሪ የነበሩ መንገዶች አሁን በመንግስት አቅም በመሰራታቸው ቱሪስቶች በቀላሉ የባሌን ተራሮች ጎብኝተው ሶፍ ዑመር ዋሻ ደርሰው ለመመለስ ምቹ ሆኖላቸዋል ይላሉ አቶ ደራራ። ከመዳ ወላቦ ዩኒቨርሲቲ ተመራቂ ተማሪዎችን ይዘው አርባ ምንጭ ነጭ ሳር ብሔራዊ ፓርክ፣ አዋሽ ብሔራዊ ፓርክ እንዲሁም በባሌ ብሔራዊ ፓርክ በመጓዝ ልምድና ተሞክሮ የመቅሰም ልምድ እንዳላቸው የሚናገሩት አቶ ደራራ በባሌ ተራሮች ላይ የታየው አይነት መልክዓ ምድር ወደ ሌሎች አካባቢዎችም ቢስፋፋ ለሀገር ኢኮኖሚ እድገት የሚያበረክተው አስተዋጽኦ ከፍተኛ መሆኑንም ገልጸዋል። ኢትዮጵያን የዓለማችን ቀዳሚ አቮካዶ ምርት ላኪ ለማድረግ ያለመው ብሔራዊ ፕሮግራምን እናስቃኛችሁ። ዛሬ ላይ በዓለም አቀፍ ደረጃ ለኤክስፖርት ተመራጭ የሆነው የሃስ አቮካዶ ዝርያ የችርቻሮ ዋጋው በኪሎግራም ከ4 እስከ 7 የአሜሪካ ዶላር ነው። በአሜሪካ፣ ካናዳ እና አንዳንድ የአውሮፓ ሀገራት አንድ ትልቅ የአቮካዶ ፍሬ እስከ 1 የአሜሪካ ዶላር ድረስ ይሸጣል። በዚህም የአቮካዶ ምርት በዓመት ከ18 ቢሊዮን ዶላር በላይ የሚንቀሳቀስበት ሰፊ የገበያ ፍላጎት ያለው ምርት ሆኗል። በተለይ ካለፉት 10 ዓመታት ጀምሮ የዚህ ምርት ፍላጎት ከጊዜ ወደ ጊዜ እየጨመረ የሚገኝ ሲሆን ይህን ተከትሎም እንደ ሜክሲኮ ላሉ የዓለማችን ቀዳሚ አምራች ሀገራት የአቮካዶ ምርት ሁነኛ የውጭ ምንዛሬ ምንጭ ሆኖ እያገለገለ ይገኛል። በዓመት ከ1.28 ሚሊዮን ሜትሪክ ቶን በላይ የሚሆን የአቮካዶ ምርት ወደ ውጭ የምትልከው ሜክሲኮ እንደ አውሮፓውያን አቆጣጠር በ2024 ዓመተ ምህረት ከ3.7 ቢሊዮን ዶላር በላይ የውጭ ምንዛሬ ማግኘት ችላለች። በኢትዮጵያም በተለይ ባለፉት 4 ዓመታት ይህን ምርት በስፋት ለማምረት ታቅዶ አመርቂ ውጤት የተገኘበት ሲሆን ከዚህ ቀደም ለሀገር ውስጥ ፍጆታ ብቻ ይውል የነበረውን የአቮካዶ ምርት ወደ ውጪ በመላክ ተጨማሪ የውጭ ምንዛሬ ማግኛ እየሆነ ነው። ሆኖም ኢትዮጵያ ካላት አቅም አንጻር ከምርቱ ማግኘት ያለባትን ጥቅም ሳታገኝ በመቆየቷ በቀጣይ 15 ዓመታት ሀገሪቱን የዓለማችን ቀዳሚ የአቮካዶ አምራችና ላኪ ሀገር ለማድረግ የሚያስችል ብሔራዊ የአቮካዶ ልማት ፕሮግራም ይፋ ተደርጓል። በዚሁ መሰረት 38.5 ቢሊዮን ብር በጀት በመመደብ ወደ ስራ መገባቱም ተገልጿል። ፕሮግራሙ ምርቱን አሁን ካለበት 100,000 ሄክታር ወደ 191,000 ሄክታር ለማድረስ አጠቃላይ ምርቱንም ከ400,000 ቶን ወደ 3.8 ሚሊዮን ቶን ከፍ ለማድረግ ያለመ እንደሆነ ታውቋል። 3 ሚሊዮን ባለ አነስተኛ ይዞታ አርሶ አደሮች ከፕሮግራሙ ተጠቃሚ እንደሚሆኑም ተመላክቷል። ቀደም ባሉት ጊዜያት የአቮካዶ ምርት ለምግብነትና ለውበት መጠበቂያ ምርቶች መስሪያ እንደ ዋነኛ ግብዓት ያገለገለ የነበረ ሲሆን አሁን ላይ ደግሞ ትላልቅ የአግሮ ፕሮሰሲንግ እና የመድኃኒት ፋብሪካዎች በግብዓትነት እየተጠቀሙበት ይገኛል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች እየተከታተላችሁት የምትገኙት የሀገር ውስጥን መረጃዎች ነበረ። አሁን ደግሞ ከውጪ ወዳገኘነው አንድ መረጃ እናልፋለን። የአርጀንቲናዊ ፕሬዝዳንት ሚሌይ ፓርቲ በአጋማሽ ዘመን ምርጫ ትልቅ ድል አሳካም። የአርጀንቲና ፕሬዝዳንት ጃቪየር ሚሌይ እሁድ ዕለት በተካሄደው የአጋማሽ ዘመን ምርጫ ፓርቲያቸው በከፍተኛ ደረጃ ማሸነፍ ችሏል። የፕሬዝዳንትነት ዘመናቸውን የመጀመሪያ 2 ዓመት በከፍተኛ የወጪ ቅነሳና የነጻ ገበያ ማሻሻያ ማድረጉን ከገለጹ በኋላ ይህ ድል ተከትሎ መጥቷል። ፓርቲያቸው ላ ሊበርታድ አቫንዛ 41 በመቶ የሚሆነውን ድምጽ በማሸነፍ ከ24ቱ የሴኔት መቀመጫዎች 13ቱንና ከ127ቱ የታችኛው ምክር ቤት መቀመጫዎች 64ቱን ወስደዋል። ያገኙት የምክር ቤት ድምጽ ፕሬዝዳንቱ የስቴት
ወጪን ለመቀነስና ኢኮኖሚውን ለመቆጣጠር በነደፉት ፕሮግራም እንዲቀጥሉ በጣም ቀላል ያደርገዋል። ከድምጽ መስጫው በፊት የሚሌ አጋር ዶናልድ ትራምፕ ዩናይትድ ስቴትስ በቅርቡ ለአርጀንቲና $40 ቢሊዮን ድጋፍ የሚልን የፖለቲካ እንቅስቃሴን በማስቀጠልና እንደሚወስንም ግልጽ አድርገው ነበር። ምንም እንኳን ተቺዎች ዶናልድ ትራምፕ በአርጀንቲና ምርጫ ላይ የውጭ ጣልቃ ገብነትን ቢከሷቸው፣ የሚሌ ደጋፊዎች ግን ድጋፉን በደስታ ተቀብለዋል። ሚሌ ለደጋፊዎቻቸው ባስተላለፉት መልእክት የአርጀንቲናን ታሪክ ለአንዴና ለመጨረሻ ጊዜ ለመቀየር የጀመርነውን የለውጥ መንገድ ማጠናከር አለብን፣ አርጀንቲናን እንደገና ታላቅ ለማድረግ እንሰራለን ብለዋል። ከነዚህ ምርጫዎች በፊት ፓርቲያቸው በታችኛው ምክር ቤት 7 ሴኔት 77 መቀመጫዎችና በሴኔቱ ደግሞ 7 መቀመጫዎች ብቻ እንደነበሩት ያገኘነው መረጃ ይጠቁማል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ያዘጋጀንላችሁ ከሀገር ውስጥና ከውጪ መረጃዎቻችን ይህንን ይመስላሉ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ፎረስት ሚዲያ ተአማኒ ሚዛናዊ መረጃ እንደመሆኑ መጠን እናንተ ደግሞ ሁልጊዜም ቪዲዮቻችንን ላይክ እና ሼር፣ ቪዲዮቻችን ደግሞ እስከ መጨረሻው ድረስ በማየት አጋርነታችሁን ደውላን በመጫን ሰብስክራይብ እንድታደርጉ በታላቅ አክብሮትና ፍቅር እንጋብዛችኋለን። ስለነበረን ቆይታ እያመሰገንኩኝ በሌላ ጊዜ ደግሞ ሌሎች መረጃዎችን ይዘላችሁ የምንቀርብ መሆኑን ገልጻለን። ሰናይ ጊዜ ብዬ የምመኝላችሁ የዜናዎችን አጠናክሬ ወደ እናንተ ያቀርብኩላችሁ ተስፋዬ ገብረ ማርያም ነኝ ከአዲስ አበባ ኢትዮጵያ። በያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።